በግሪክ ሀገር ቴሳሊ ከተማ ውስጥ በሺዎች የሚቆጠሩ ሰራዊት ያቀፈ ትልቅ ጦር ለውጊያ ከተዘጋጀ ሌላ ጦር ጋር ይቃረባል። ሁለቱም ሰራዊቶች እስከ መጨረሻው ድረስ ለመዋጋት ተዘጋጅተው ሁለቱ ጀነራሎች አጋሜምኖንና ትራዮፓስ ስለሚመጣው ውጊያ ለመወያየት በመካከላቸው ይገናኛሉ። አጋሜምኖን ዓለምን የመግዛት ዓላማ አለውና ቴሳሊን የራሱ ማድረግ ይፈልጋል። ያንን የደም መፍሰስ ለመቀነስ በሚደረገው ጥረት አጋሜምኖን በምርጥ ተዋጊዎቻቸው መካከል የአንድ ለአንድ ውጊያ አቀረበ። የቴሳሊ ተዋጊ ኦግሪየስ የታይታን ያህል ትልቅ የሆነ ግዙፍ ሰው ሲሆን ተጋጣሚው አኪሊስ ደግሞ ጀግና ተዋጊ ነው። ግን በአሁኑ ጊዜ ከውጊያው ሊገኝም አልቻለም። እሱ በአካባቢው መንደር ውስጥ ከጥቂት ሴቶች ጋር ተኝቶ የተገኘ ሲሆን በግልጽ ከደስታ ምሽት በኋላ በስካር መንፈስ ውስጥም ነው። ለንጉሱ መዋጋት ባይፈልግም በተቻለው መጠን ብዙ ወታደሮቹን የማዳን ዓላማ ይዞ ወደ ውጊያው ሜዳም ያመራል። ውጊያው ጀምሮ ይህ ሰው ግዙፍ ሲሆን ጦሮቹን ወርውሮ፣ ነገር ግን አኪሊስ በፍጥነት ጥሎት እሱን ለመተካት የሚደፍር ማንኛውንም ሌላ ወታደር ካለ ሲፈታተን፣ ነገር ግን በግልጽ እሱ ምርጥ በመሆኑ ያ ሰራዊት በአጋሜምኖን ስር እጁን ሲሰጥ፣ ይህም ጦርነቱን እዚያው ቦታ ላይ እንዲያበቃም አደረገው። በሌላ በኩል በስፓርታ ወደብ ትሮይና ስፓርታ አንድነታቸውን ያከብራሉ። ቀደም ሲል ተፎካካሪ የነበሩ አሁን ግን ወዳጆች የሆኑ አገሮች ናቸው። ሁሉም እየተደሰተ ነገር ግን ማንም ሳያውቅ ፓሪስና ንግስት ሄለን ከሁሉም በስተጀርባ የፍቅር ግንኙነት ጀምረዋል። አሁን በበዓሉ ወቅት ሁለቱ በጥቂት የፍቅር ጊዜ ለማሳለፍ ወደ ላይኛው ፎቅ ሄደው ፓሪስ ለሄለን ሀብል ሰጥቷት ከሱ ጋር እንድትሸሽ የጠቆመ ሲሆን የሚያመጣውን ጦርነት ግምት ውስጥ በማስገባት ይህ አስካፊም ሀሳብ ነበር። ታላቅ ወንድሙ ሄክተር የወንድሙ ሚስጥር ቢያስተውልም ነገር ግን እሱ ሊያስቆመው አልፈቀደም። ስለዚህ በሚቀጥለው ጠዋት ፓሪስ ለወንድሙ አንድ ነገር ላሳየ ብሎት ሄለንን ከሱ ጋር እየወሰዳት እንደሆነ ሲያሳየው ሄክተር ለወንድሙ ያለው ፍቅር ቢኖርም በሱ ላይ ግን በጣም ይናደዳል። አባታቸው ሰላምን ለማምጣት የሞከረው ዓመታት ሁሉ በልጁም ይባከናሉ። አሁን ጦርነት መምጣቱ አይቀርም። በዚህም ብዙዎች ይሞታሉና ይህ ሁሉ የሚሆነው ፓሪስ ስሜቱን መቆጣጠር ባለመቻሉ ነው። ስፓርታ ንግስታቸው መጥፋቷን ስታውቅ ንጉሱም በጣም ተናዶ መርከቦቹን እንዲያዘጋጁና አሁን ለታወጀው ጦርነት እንዲዘጋጁ ሰዎቹንም ይልካል። በምሴናይ ግሪክ ትሮይን እስከ መሰረቷ ለማቃጠልና ንግስት ሄለንን በራሱ ለመግደል የቆረጠ ጦርም ተሰብስቧል። ንጉስ ሜኔላኦስ ወንድሙን አጋሜምኖንን ከነሱ ጋር ወደ ጦርነት እንዲሄድ ሲጠይቀው አጋሜምኖንን በደስታ የተስማማ ሲሆን እሱ ባህሮችን ሙሉ ለሙሉ እንዳይቆጣጠር ብቸኛው ፊቱ የቆመችውን የመጨረሻዋን ከተማ ትሮይን ለማጥቃት እንደ ዕድልም ይጠቀምበታል። ሆኖም ይህ ቀላል ተግባር አይሆንም። ምክንያቱም ሄክተር በምስራቅ ውስጥ ምርጡን ጦር ይመራል። ከዛም በላይ ንጉስ ፕሪያም በጣም ረጅም ግንቦችና ጠንካራ ዋና ከተማም አለው። ይህንን ማድረግ ከፈለጉ አኪሊስንና የሱን ግዴለሽ የውጊያ ስልቶች ያስፈልጋቸዋል። ስለዚህ አኪሊስን ለመመልመል በጣም የተከበረውን የኢቲካ ንጉስ የሆነውን ኦዲሲየስንም ይልካሉ። ስለዚህ በአኪሊስና በአጎቱ ልጅ ፓትሮክለስ መካከል በሚደረግ ልምምድ ወቅት ኦዲሲየስ ሁለቱን ለመመልመል መጥቶ ስለ ሄለንና ስለሚመጣው ጦርነት ወሬ ተሰራጭቷል። ኦዲሲየስም አኪሌስን ከጎኑ እንዲሆን ይፈልጋልና የክብር ቃል በመግባት ኦዲሲየስም ለአኪሌስ ምርጫውን እንዲያስብበትም ትቶት አሁን እናቱ ወደ ጦርነት ከሄደ እንደሚሞት ብታስጠነቅቀውም አኪሌስ በታላቅ መጽሐፍት ውስጥ ለዘላለም ለመታሰብ ወደ ዘላለማዊነት መንገድም ይጓዛል። ወደ ትሮይ ሲደርሱ ወንድማማቾቹ ጦርነት አምጥተው የመጡ ቢሆንም ጥሩ አቀባበል ተደርጎላቸው ሄክተር ሄዶ ለአባቱ ስለሚመጣው አደጋ ቢያስጠነቅቀውም ነገር ግን አሁን በጣም ዘግይቷል። ጦርነቱ አይቀሬ መሆኑን አባትየው ተቀብሏል። በዚያ ምሽት ፓሪስ ጦርነትን ለማስወገድ ሄለንን ከዚህም አብረው እንዲሸሹ መጠየቁ ጥሩ ሐሳብ እንደሆነ ቢያስብም ነገር ግን እሷ ባናደርገው ይሻላል ስትል ታስጠነቅቀዋለች። ቢጠፉም ባይጠፉም ሜኔላኦስ ትሮይን እስከ መሰረቱ ያቃጥላታል። ስለዚህ በሚቀጥሉ ቀናት ከተማዋ ለጦርነት እየተዘጋጀች ነው። ያ ትልቅ የግሪክ የጦር መርከብ ስብስብ መታየት ሲጀምር በከተማው ሽብር ተከስቶ የትሮይ ከተማም ለጦርነት ትዘጋጃለች። አሁን ጥቃቱን የሚመራው አኪሊስና የእሱ ተዋጊዎች የሆኑት ሚርሚዲኖች ናቸው። እሱ ጦርነቱ ላይ እንዳይጎዳ በማሰብ የአጎቱን ልጅ መርከቧን እንዲጠብቅ አዞት እንደወረዱ ሰዎቹ የቀስቶች ጥቃት ገጥሟቸው ብዙዎቹ ሲሞቱ፣ ነገር ግን በፍጥነት በማገገም የፊተኛውን መስመር ለመስበር ተንቀሳቃሽ የጋሻ ግንብም ይፈጥራሉ። በአኪሌስና በሰዎቹ ሞራሉ የተነሳሳው በአጃክስ የሚመራው የግሪክ መርከብ ድጋፍ ለመስጠት ወደ ውስጥ ዘልቆ ገብቶ ሄክተር ሰዎቹን ለመምራት የተቻለውን ያህል እየሞከረ ሲሆን ነገር ግን በአኪሊስም ይሸነፋሉ። አፖሎ የተባለው አምላክ የሚከበርበትን ቤተ መቅደስ ወረው ሄክተርንና ሰዎቹን ወደ ወጥመድ ስላስገቧቸው አሁን አኪሊስና ሄክተር በመጨረሻ ፊት ለፊትም ይገናኛሉ። እውቅናን ስለሚፈልግና ለሚቀጥሉት 1000 ዓመታት መታሰብ ስለሚፈልግ አኪሊስ በኋላ በበለጠ ክብር ያለው መድረክ ላይ ለመግደል ዓላማ ይዞ ሄክተርንም በምህረት ለቀቀው።
ስለዚህ ውጊያው ሲያበቃ አኪሊስና ሰዎቹ በባህር ዳርቻው ላይ በሌሎች የጦር አበጋዞችም ይወደሳሉ እና በሱ ማደሪያ ውስጥ የሄክተርና የፓሪስ ያጎት ልጅ የሆነችው የግሪክ አምላክ የአፖሎ አገልጋይ የሆነችው ብሪሲየስ የታሰረች ሲሆን ግን እሷ እንደሚታየው ምንም አትፈራም። አኪሊስ አምላኳ ላይ ያፌዘበት የበቀል ጩኸቷንም ችላ ይላታል እና በንግግራቸው ወቅት አኪሊስ ደህንነቷን አረጋግጦላት እሱ ሊጎዳት እንደማይፈልግ በእውነት የሚፈልገው ክብርን ብቻ እንደሆነም ነገራት። ድንኳኑ ውስጥ አጋሜምኖን በወረራው ስኬት እየተወደሰ ነው። አኪሊስ እውነተኛው አሸናፊ ቢሆንም ሁሉም ነገስታት በትሮይ ባህር ዳርቻ ላይ ስላገኘው ድልም ያመሰግኑታል። አጋሜምኖን ከአኪሊስ ጋር ለመነጋገር አጋጣሚውን ተጠቅሞ እሱ ትንሽ እንደሆነ ሊያሳየው በመሞከር ታሪክ የሚያስታውሰው ነገስታትን እንጂ ወታደሮችን አይደለም በማለትም ይገልጻል። አኪሊስ በጦርነቱ ውስጥ ፈቃደኛ ተሳታፊ ቢሆንም አጋሜምኖን አሁንም ለሱ ትልቅ ጥላቻ አለውና ኃይሉን ለማሳየት ብሪሲየስን የያዛት ሲሆን አኪሊስ ፈቃዱን ከመቀበል ውጪ ሌላ ምርጫም የለውም። ይህ ሁሉ የኃይል ማሳያ አኪሊስን በመጨረሻ በአጋሜምኖን ላይ በጣም እንዲናደድ አድርጎት ለዚህም አኪሊስ አንድ ቀን አጋሜምኖንን ራሱ እንደሚገለውም ቃል ይገባለታል። አሁን በትሮይ ግንቦች ውስጥ የከተማዋ ሽማግሌዎች ስለ ጦርነቱ ስልታቸው ለመወያየት ተሰብስበው ሁሉም ሰው ባለ ተስፋ ሆኖ ሲቀጥል ሄክተር ግን ጥንቃቄ ያደርጋል። ተጨማሪ የደም መፍሰስን ለመከላከል ፓሪስ ለሄለን እጅ ሜኔላውስን በአንድ ለአንድ ውጊያ እንደሚዋጋ ሲናገር የአባቱና የወንድሙ ስጋት ቢኖርም ነገር ግን እነሱ ፈቀዱለት። ስለዚህ በዚያ ምሽት ሄክተር ስጋቱን ለባለቤቱ እያካፈላት ቀኝ እጁ የሆነውን ወታደሩን ስለጣለው አስደናቂው አኪሊስ ጉብዝናም እየነገራት ሁለቱም የፓሪስ የአንድ ለአንድ ውጊያ ቢኖርም ጦርነቱ አሁንም እንደሚቀጥል ግን ይፈራሉ እና እሱ ራሱ ከፓሪስ ጋር ለመነጋገር ሲሄድ ሄለን ለመውጣት ስትሞክር ይዟት እሷ ፓሪስ በጠዋት ይሞታልና ሁሉም ነገር ይጠፋል ብላ ስለምትፈራ ስለዚህ ስህተቷን ለማስተካከል በመጨረሻው ሙከራ ወደ ሜኔላውስ ሄዳ ምህረትን ለመለመን ፈልጋለች። ሆኖም ሄክተር ሐሳቧን በማስቀየር እሷ አሁን የትሮይ ልዕልት እንደሆነችና እሷን እስከ መጨረሻው ሰው ድረስ ለመጠበቅ እንደሚገደዱም ገለጸላት። አሁን በጠዋት አኪሊስ ለአጋሜምኖን መዋጋትን እምቢ በማለት አጋሜምኖን እርዳታውን እስኪለምነው ድረስ ሰዎቹ እንዲቆዩ ማዘዛቸው። ሁለቱም ሰራዊቶች ተዘጋጅተው ትሮይ በበር አቅራቢያ ዝግጁ ሆና ስትቆም የግሪክ ሰራዊት ደግሞ ከሩቅ እየገሰገሰ ይመጣል። የግሪክ ሰራዊቶች ብዙ ናቸውና የሰራዊት ውቅያኖስ ከአድማስ በታች ተሰብስበው የግሪክ ነገስታት መንገዱንም እየመሩ ነው። አጋሜምኖን እጃቸውን እንዲሰጡ የመጨረሻ ዕድል ቢሰጣቸውም ነገር ግን ሄክተር በመከራ ፊት ደፋር ሆኖ ቆመ። ፓሪስ ሜኔላውስን አሸናፊው ሄለንን ይወስዳል በማለት ተገዳድሮት ከአጋሜምኖን ከተደረገ ጥቂት ተቃውሞ በኋላ ፈተናውም ተቀባይነትም አገኘ። ስለዚህ ሰራዊቱ በዝግጅት ላይ ቆሞ ሁለቱ ሰዎች ወደ መካከለኛው መንገድ እያመሩ እስከ ሞት ድረስ ለመዋጋት ተዘጋጁ። አኪሌስና ሰዎቹ ከሩቅ ሆነው እየተመለከቱ ሲሆን በአቋምም ሆነ በልምድ የተበለጠው ፓሪስ ለህይወቱ ቢዋጋም ነገር ግን በመጨረሻ በተቃዋሚው ተበልጦ እንደተሸነፈ አውቆ ፓሪስ ለህይወቱ እየተማጸነ ወደ ወንድሙ ይሳባል። አሁን ቃሉ ተሰብሯልና ወንድሙም ራሱን አዋርዷል በማለት ሜኔላውስ ሄክተር ፓሪስን እንዲገለው ማፋጠነው። ሄክተር ይህ እንዲሆን አይፈቅድምና ሜኔላውስን በመግደል ለወንድሙ ተከላክሎ ይህም ጦርነት እንዲቀሰቀስ አድርጎ የግሪክ ሰራዊት ወደ ውጊያ ሲሮጥ አኪሌስና ሰዎቹ የአጋሜምኖንን ደካማ የውጊያ ስልት ያስተውላሉ። ሰራዊቱ ወደ ግንቦቹ በጣም ሲቀርብ የቀስቶች ዝናብ ብዙዎቹን ገሎ አጃክስና ሄክተር በውጊያው ሲገናኙ ነገር ግን ሄክተር በመጨረሻ አሸናፊ ሆኖ ወጣ። አሁን ይህ የመጨረሻው ገደብ ነው። የትሮይ ሰራዊት ግሪኮችን ማሸነፍና ወደ ኋላ መግፋትም ጀመረ። ኦዲሲየስ ባይኖር ኖሮ አጋሜምኖንም ሰራዊቱን ወደ ፈጣን ሽንፈት ይመራው ነበር። ግሪኮች ወደ ኋላ ፈግፍገው ሄክተር ትዕግስትን በማሳየትና አሁን ሰራዊቱን ወደ ግሪክ ቀስተኞች ክልል በመምራት የላቀ አመራሩን ያሳየ ሲሆን ትሮይም የቀኑን ትግልም አሸንፋለች። በዚያ ምሽት ሬሳዎች ተሰብስበው እየተቃጠሉ ሄለን ፓሪስን መንከባከብ ላይ ስትሆን ነገር ግን እሱ በአፍረት ውስጥ እየተሰቃየ ነው። እሱ ደፋር ተዋጊም አይደለም እና የሞተው የቀድሞ ባሏ ተዋጊ እንደነበር ብታይም እሷ የምትፈልገው ያንን ሳይሆን አፍቃሪውን ፓሪስን ነበር የምትፈልገው። በግሪክ ካምፕ ውስጥ አጋሜምኖን ከጀነራሎቹ ጋር ምን እንደሚያደርጉ እየተወያየ አሁን ወንድሙ በመሞቱ ለሄለን መዋጋቱን ለመቀጠል ምንም ምክንያትም የለውም። የሰዎቹ መንፈስ ዝቅተኛ ነውና አኪሌስና ሰዎቹንም ይፈልጋሉ። ኦዲሲየስ አጋሜምኖንን እርቅ እንዲያደርግ ሲለምነው ነገር ግን እሱ አሁንም አኪሌስን ይፈራዋል። እዚህ ኦዲሲየስም አኪሌስን ድጋሚ ለማናገር ተገደደ። አሁን አኪሌስ ሲጠብቃት የነበረችው ልጅ ለሰዎቹ ተሰጣ። እነሱም ለስሜታቸው ሊጠቀሙባት ሲያስቡ ነገር ግን አኪሌስ እሷን ለማዳን ይመጣና ከጨካኞቹ እጅም አድኗት ወደ ድንኳኑ ወስዷት እዚያም ምግብ መግቦ ማጸዳዳት። በዚያ ምሽት ግን ተኝቶ እያለ አኪሌስን ለመግደል ሞክራ ነገር ግን ያንን ለማድረግም ድፍረት ልታገኝ አልቻለችም።
ይልቁንም ፍቅር መስራት የጀመሩ ሲሆን እንደ አገልጋይነቷ ድንግልናዋን ለመጠበቅ የገባችውን ቃሏንም ያፈርሳሉ። አሁን በጠዋት አኪለስ ሰዎቹን ወደ ቤት ይዞ ለመሄድ ሲዘጋጅ፣ ነገር ግን ኦዲሴስ እንዲቆይና እንዲዋጉ እንዲረዳቸው ለመኖት በትሮይ ግንቦች ውስጥ ሄክተር ጥንቃቄ ማድረግ እንዳለባቸው ሲገልጽ፣ ነገር ግን ሽማግሌዎቹ የመጨረሻ ጥቃትን ማድረግ ያሳስባሉ። በድል ቃል ኪዳኖች ተነሳስተው ንጉሱ ፕሪያም ጎህ ሲቀድ ወደ ውጊያ ለመግባትም ተስማማ። ስለዚህ በማለዳ በሚቀጥለው ቀን ትሮያውያን በግሪክ ካምፕ ላይ እሳት ማዝነብ የጀመሩ ሲሆን በድንገተኛ ጥቃታቸው ብልጫ አግኝተዋልና የትሮይ ሰራዊት የመጨረሻዎቹን የግሪክ ወታደሮች ለማጥፋት ዝግጁ ሆነው ወደፊት ሲገሰግሱም እናያለን። ግን ሄክተር እንደፈራው ድንገተኛው ጥቃት ግሪኮችን አንድ አድርጓቸው አኪሌስና ሰዎቹ ወደ ውጊያው እንዲቀላቀሉ ማድረጋቸው። የሶስተኛው ቀን ጦርነት በግሪኮችና በትሮያውያን በሁለቱም መካከል በከፍተኛ የደም መፋሰስ ጀምሮ በውጊያው መካከል ሄክተርና አኪሌስ ዳግመኛ ፊት ለፊትም ተገናኙ። በዚህ ጊዜ ሄክተር የበላይነቱን ያገኘም ይመስላል። የአኪሌስን ጉሮሮ ሲቆርጠው ሁለቱም ሰራዊቶችን በእሱ ድልም ተደንቀው በውጊያው ረፍት ወቅት ሄክተር የአኪሌስን ጭንብል ሲያወልቅ እንደ እውነቱ ከሆነ የተገደለው የአኪሌስ ያጎቱ ልጅ ፓትሮክለስ እንደነበርም ይገለጣል። አሁን በዚህ ግኝት ደንግጠው ሁለቱም ሰራዊቶች የቀኑን ውጊያ ለማቆምም ወሰኑ። ፓትሮክለስ በመሞቱ ኦዲሴስ ከዚህ በኋላ ጦርነቱ ማቆሚያ እንደማይኖረውም ያስተውላል። አሁን የሚሊዮኖች ወደ ካምፕ ሲመለሱ ያጎቱ ልጅ ፓትሮክለስ እሱን እንደመሰላቸው ለአኪሌስ እያብራሩለት ዛሬ ወደ ቤት ለመመለስ ዓላማ ቢኖራቸውም በስህተት በፓትሮክለስ መሪነት ወደ ጦርነት እንደሄዱ ገልጸው ያጎቱ ልጅ እንደሞተ ሲነግሩት አኪሌስ ዜናውን በጥሩ ሁኔታ የተቀበለው አይመስልምና አሁን በጣም የወደዳት ብሪሴይስ እንኳን ልታጽናናውም አልቻለችም። በዚያ ምሽት ከአኪሌስ በቀል ነፃ እንዳልሆነ አውቆ ሄክተር ለባለቤቱ በትሮይ ግንቦች ውስጥ የመውጫ መንገድ እያሳያት የግሪክ ሰራዊት ያንን ግንብ በበቀል እንደሚሰብሩ ሙሉ በሙሉ እርግጠኛ ነው። የፓትሮክለስ ሞት ጦርነቱን እንደገና አቀጣጥሎታልና ሁሉም ሰውም ያውቀዋል። ስለዚህ በጠዋት ሁለቱም ሄክተርና አኪሌስ ለጦርነት ተዘጋጅተው አኪሌስ ብቻውን በቀል ለመውሰድ ወደ ትሮይ ግንቦች አምርቶ አሁን በግንቦቹ ዘንድ አኪሌስ ሄክተርን አንድ ለአንድ ውጊያ እንዲያደርጉ ተፈታትኖት ተቃዋሚውን በመፍራት ሄክተር እስከ ሞት ድረስ አኪሌስን በሁለትዮሽ ውጊያ ከመጋፈጡ በፊት የመጨረሻ ስንብቱንም አደረገ። ይህ ከመሆኑ በፊት ሄክተር የሞተው ሰው በስርዓት ቤተሰቡ እንዲቀብረው እንዲፈቅዱ የመጨረሻ ቃል ኪዳን ቢያቀርብም በዚያ ቃል ኪዳን ውስጥ መሳተፍ ባለመፈለግ አኪሌስ እምቢ በማለት ዛሬ ማታ እሱ እንደሚሞት ማረጋገጠለት። ስለዚህ ሁለቱ ውጊያቸውን ይጀምሩና አኪሌስ ከልዑሉ ላይ ትንሽ ብልጫ ያለው ብቻም ይመስላል። ከብዙዎች የተሻለ ተዋጊ መሆኑን ያስረገጠው ሄክተር እልህ አስጨራሽ ውጊያ አድርጎ ነገር ግን በመጨረሻ በአደገኛው አኪሌስም ተሸነፈ። ከገደለው በኋላ አካሉ ወስዶ ከሰረገላው ጋር አስሮት ሁሉም እንዲያዩ ወደ ካምፑ ሲጎትተው ሁሉም ሰው ተወዳጁ ልዑላቸው ከሩቅ ሲጎተትም በፍርሃት ይመለከታሉ። በዚያ ምሽት ብሪሴይስ አኪሌስን ይህ ሁሉ መቼ ያበቃል ስትል ስትጠይቀው እሱም መቼም እንደማያበቃ ነገራት። በኋላ ንጉስ ፕሪያም ድንኳኑ ውስጥም አኪሌስን ሲጎበኝና የሄክተርን አካል እንዲመልስለት ሲለምነው እንመለከታለን። እሱ ሲለምነው በጥቂት ማንገራገር አኪሌስ ባደረገው ነገር በጥቂቱ አዝኖ ፈቅዶለት ከተዋጋቸው ውጊያዎች ሁሉ አኪሌስ በሄክተር ምክንያትም እያለቀሰ ሄክተር እስካሁን ከተዋጋቸው ምርጡ እንደነበረ ለንጉስ ፕሪያም አረጋግጦለት ፕሪያም የሞተው ልዑል የሚገባውን ክብር እንዲሰጠውና ቤተሰቡም ለማዘን ተገቢውን ጊዜ እንዲያገኝ በመፍቀድ እንዲሁም የቀብር ስነስርዓቱ 12 ቀን ስለሚፈጅ ግሪክ በዚያ ጊዜ ጥቃት እንደማሰነዝርም ቃል ገብቶለት እንዲሁም ብሪሴይስን በመፍታት ሀብል ሰጥቷት እንድትሄድ በመፍቀድ ለንጉሱም ከግሪክ ንጉስ የተሻለ ገዢ እንደሆነም ነገረው። ቢሆንም ግን ያ ስምምነት አጋሜምኖን እንዲናደድ አደረገው። ተጨማሪ ሰዎችን ማጣትን በመፍራት ኦዲሴስ ጦርነቱን ለማቆም ሴራ ማሴር ጀመረ። አኪሌስም የቀሩትን ሰዎችንም ወደ ቤትም የላካቸው ሲሆን 12ቱ ቀናት ያለፉ ሲሆን ትሮያውያንም ግሪኮች ባህር ዳርቻውን ትተው እንደሄዱ ማወቁ። የእንጨት ፈረስ ትተውም ሄደዋል። ስለዚህ ለአማልክት የተሰጠ ስጦታ እንደሆነ በማሰብ ትሮያውያን ፓሪስ ፈረሱ እንዲቃጠል ቢመኝም እነሱ ግን የድላቸው ምልክት አድርገው ወደ ከተማቸውም አመጡት። እነሱ የማያውቁት ነገር ቢኖር ኦዲሴስና ሰዎቹ ጥቃት ለማድረስ እድል እየጠበቁ ፈረሱ ውስጥ ይገኛሉ። ስለዚህ ግሪኮች አልሄዱም፣ ይልቁንም ወደ ተደበቁበት ቦታም ተዘዋውረዋል። በዚያ ምሽት ኦዲሴስና ሰዎቹ ከተደበቁበት ወጥተው ተዘጋጅቶ ለሚጠብቀው የግሪክ ሰራዊት በሮችን የከፈቱ ሲሆን አሁን የትሮይ ከተማን በፍጥነት ትወረራለች። የግሪክ ወታደሮች ያችን ከተማ ማቃጠል ጀምረው ከዚያም የሚከተለው ከባድ ጭፍጨፋ ሲሆን ወንዶችና ሴቶች ተወስደው ይገደላሉ፣ ህንፃዎችን በእሳት ይቃጠላሉ። ትሮይ አጋሜምኖን ቃል በገባው መንገድም በትክክል ትበታተናለች። አኪሌስ የወደዳትን ሴት ብሪሴይስን በመፈለግ በተቃጠሉት መንገዶች ውስጥ እየሮጠ በህይወት የተረፉትንም ወደ ተሸሸገው መተላለፊያ ይመራቸዋል።
ፓሪስ አባቱ መፈለግ ስላለበትና ብሪሴይስን መፈለግ ስላለበት ከነሱ ጋር መሄድም አይችልም። የትሮይን ጥንታዊ ሰይፍ በህዝቡ ውስጥ ላለ አንድ ወጣት ሰጥቶ ያ ሰይፍ እስከ ጸና ድረስ የትሮይ ህዝብ አሁንም ተስፋ እንዳላቸው ነግሮት ከዚያም ለሚስቱ ሄለንም ስንብት አደረገ። ግሪኮች ወደ ቤተ መንግስቱ በኃይል ገብተው የአማልክት ምስሎችን እየሰባበሩ የትሮይ ንጉስ ፕሪያም በአጎሜምኖን እጅ የሚወደቀ ሲሆን ከዚያም አጎሜምኖን ብሪሴይስን ለጸሎት ተንበርክካ አግኝቷት ሊገላት ሲንቀሳቀስ ነገር ግን እሷ ቀድማ አንገቱን መውጋት ችላ አጎሜምኖን በዚያ ወለል ላይም ይሞታል። ወታደሮቹ እሷን ለመግደል ሲቸኩሉ አኪሌስም እሷን ለማዳን በጊዜው ደረሰ። ፓሪስ አልሞ አኪሌስ ተረከዝ ላይ ቀስት የሚያስገባበት ቅጽበትም ያ ነው። አኪሌስ ለመቆም ሲሞክር ፓሪስ ቀስት ከቀስት በኋላ መተኮሱን ቀጥሎ እየሞተ ያለው አኪሌስ ለብሪሴይስ በሙሉ ህይወቱ አግኝቶት የማያውቀውን ሰላም እንደሰጠችውም ነገራት። ከዚያ እስካሁን በህይወት ከኖሩት ታላቅ የሆነው ተዋጊ በዚህ መንገድም ሞተ። ፓሪስ ሄለንና በህይወት የተረፉት ሰዎች ወጥተው ጎህ ሲቀድ ከትሮይ ፍርስራሽ ርቀው የከተማቸውን የመጨረሻ አካልም ይዘው ይሄዳሉ። አሁን ትሮይ ወድቃለች፣ ነገስታት ሞተዋል እና ስለ ታላቁ አኪሌስ ታሪክ ለመናገር ኦዲሲየስ ብቻም ይቀራል። ራሱ በተቆጣጠረው መሬት ላይ ኦዲሲየስ እና የግሪክ ወታደሮች በአኪሌስ አካል ዙሪያ ተሰብስበው የመጨረሻውን ሰላምታ ሲሰጡትም ያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ